ሰላም ሰላም ውድ ኢትዮ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? ከኔ ጋር ፈጣሪ የተመሰገነኝ ሁሉ መልካም ሁሉ ሰላም። በመዳም ቤት ለምትሰሩ አንዳንድ እህቶቼ መዳሞች ቤታቸውን ለመጠበቅ ሲሉ በተለይ ሞግዚት የሆናችሁ ልጆችን የምታሳድጉ ካላችሁ ይህን ነገር ጥንቃቄ ልታደርጉ ይገባል። የተለያዩ ካሜራዎችን ሊገጥሙ ይችላሉ። ቤታቸውን ለመጠበቅ ማን ወጣ ማገባ፣ ልጄን እንዴት አድርጋ ነው የምትንከባከብልኝ፣ ቤቴንስ እንዴት አድርጋ ነው እንደ ራሴ አድርጋ የምታየው የምታጸዳው፣ ስራዋንስ እንዴት አድርጋ ነው የምትሰራው የሚለውን ነገር ለመሰለል ሲሉ የተለያዩ ካሜራዎች ሊገጥሙ ይችላሉ። እነሱ ቤቴን በጣም አጉልቶ ያሳየኛል፣ እዚህ ቦታ ይመቻል ባሉት ቦታ ስለሚያስቀምጡ አሁን ላይ ደግሞ የመጡ ካሜራዎች በጣም ትንንሾች ናቸው። በጣም አዝራር የሚመስሉ ማግኘት የሚመስሉ ካሜራ የማይመስሉ ግን እንደዚህ መጫወቻ ራሱ ነው የሚመሳስሉ ካሜራዎች ስላሉ እነኝን ካሜራዎች ጥንቃቄ አድርጉ። ከካሜራ ውጭ ደግሞ እናንተ ለራሳችሁ ለህሊናችሁ ስትሉ ታማኝ ሁኑ። በቃ የልጅ ሞግዚት ከሆናችሁ ልጅና ልጃችሁን ብቻ ነው። በቃ ልጁን መጫወት፣ ምግብ ማብላት፣ ልብሱን ማልበስ፣ መንከባከብና መንከባከብ ላይ ከምንም በላይ የልጅ ሞግዚት የሆናችሁ በቃ በዛ ላይ ትኩረት አድርጋችሁ ፎከስ አድርጋችሁ ነው ስራችሁን መስራት ያለባችሁ። እንደዚሁም የተለያየ ስራ የምትሰሩ ካላችሁ ጥንቃቄ አድርጉ። እነሱ በተለያየ ክላሶች ሊገጥሙ ይችላሉ። በቴሌቪዥን ላይ፣ በአምፖል ላይ፣ ሪሞት ላይ እነሱ በቃ የዚህ ቦታ ይመቻል ባሉት ቦታ ስለሚገጥሙ እናንተ ምንድን ነው ማድረግ ያለባችሁ? ጥንቃቄ ማድረግ ነው። ከምንም በላይ ደግሞ ታማኝ ሁኑ። በቃ ጥሩ መዳሞች ካጋጠሟችሁ በቃ እናንተም ደግሞ ጥሩ ሁኑላችሁ። በቃ መልካም ሁኑ ለራሳችሁ። በቃ ስራችሁን ሰርታችሁ የመጣችሁበትን አላማችሁን ግብ አድርጋችሁ በሰላም ጤናችሁን ይዛችሁ ወደ እናት ሀገራችሁ መሄድ ነው እንጂ የተለያየ ችግር ውስጥ መግባት የለባችሁም። ሁለት እህቶች በተለያየ አገር ላይ እንግዲህ በጣም ከባድ ነገር ነው የሰሩት። እንግዲህ መዳሞቻቸው በተሳፈሩ ሰዓት እንግዲህ ያው መዳሞች ካሜራ ገጥመዋል ስልካቸው ላይ እያዩ ነው ቤታቸውን። እነሱ ግን እህቶች እንግዲህ ምንድን ነው ያደረጉት? ወንድ ነው ወደ መዳም ቤት ያስገቡት ማለት ነው። አንዷ እንግዲህ ሳውዲ አረቢያ ናት፣ አንዷም ደግሞ ዱባይ ናት። የዱባይዋ እንግዲህ ወዳው ነው መዳሟ እንግዲህ ወደ አገሯ እንድትሳፈር ያደረገችው። የሳውዲ አረቢያ በህግ ቁጥጥር ስር እንዲቱር ነው እዛው በተሳፈሩበት አገር ሆነው ወደ አገሯ እንዳትሄድ ሳይሆን እዛው በህግ እንድትሆን ነው ያደረጉት። ፖሊስ ነው የላኩት ዳይሬክት ማለት ነው። ስለዚህ እንደነኚህ አይነት ነገሮችን ማድረግ የለባችሁም። በቃ የቀረው ቅርት ይበል እንጂ በመዳም ቤት ወንድ ልጅ እና መዳሜ ተሳፍራለች ችግር የለውም ማንም አያኝም ብላችሁ በፍጹም ማድረግ የለባችሁ። በቃ በራሳችሁ ላይ ቢደረግ የማትወዱትን ነገር ማድረግ የለባችሁ። በቃ በፍጹም የመጣችሁን ለስራ ነው። ስራችሁን ሰርታችሁ በሰላም ቴንኪው ተባብላችሁ መሸኛኘት ነው እንጂ ሌላ ታሪክ ውስጥ መግባት የለባችሁ። እናንተ ያላችሁት ሰው ሀገር ነው። ስለዚህ ያ ያመጣችሁት ሰው ወደ መዳም ቤት እንዲመጣ ያላችሁት ሰው ተጠቅሞባችሁ ዘርፎ ገሏችሁስ ቢሄድ እንዴት እንደዚህ አይነት ነገር ታደርጋላችሁ? ነውር ነው በፍጹም። የትኛውም እንደው ሹክ ቢላችሁ ራሱ አረ በስማን ብላችሁ መተው ነው እንጂ እንደዚህ አይነት ነገር በፍጹም ማድረግ የለባችሁም እንዴ። እናንተ ሰራተኛና ሰራተኛ ብቻ ናችሁ። ልትሰሩን የመጣችሁት በቃ እዛ አገራችሁ ስትሄዱ የፈለጋችሁትን ነገር አድርጉ። በቃ ታማኝ ሆናችሁ ስሩ በእምነት በቃ እንጂ ሌላ ታሪክ ውስጥ መግባት የለባችሁም። አሰሪዎች ያዩን ብላችሁ የተለያየ ነገር አረጌት አታድርጉ። በተለይ እኔ የተለያዩ ቪዲዮዎች ሲለቀቁ ያለውኝ ካሜራ ደቅናችሁ ምግብ ከበራድ ውስጥ እየተሻማችሁ እየወሰዳችሁ እንደዚህ እየደበቃችሁ በሊፎርማችሁ በኪስ እንደዚህ መጠጡንም ምኑንም እንዴ ነውር ነው። አበላላችሁ የተለያየ ነገር ለምን እንደዚህ አይነት ቪዲዮ ትሰራላችሁ? ለምን እንደዚህ አይነት ድርጊት ትስተርጋል? ካሜራ እየቀረጻችሁ ነው ቤት ውስጥ። ከዚህ በፊት እንደዚህ አይነት ስታደርግ የነበረች ልጅ ወደ አገሯን የሸኟት። በቃ ሰውየው አይቶ አሰሪው ለሚስቱ ተናግሮ ተነጋገሩ። ወዲያው ነው ቲኬት ሳታስበው ቆርጠው በንጋታው ወደ ሀገሯ ያሸኟት ማለት ነው። እንደዚህ አይነት ሰራተኛ አንፈልግም ብለው ማለት ነው። በቃ የሰው ልጅ ካልበላ መስራት አይችልም አይደለም። በቃ የምትመገቡበት ሰዓት አለ። ምግባችሁን አዘገጃጁ። ቁጭ ብላችሁ እንደማንኛውም ሰው ጠረጴዛ ላይ ተመገቡ። እንደዛ እየተሾለከለካችሁ ከዛም ነውር ነው እንዴ።
እኛ እኮ ለአንድ ሆዳችን ብለን አይደለም የተሰደድ ነው። ለአንዲት ቁራሽ ብለን አይደለም። የተሻለ ህይወት እንዲኖረን ቤተሰቦቻችንን፣ ልጆቻችንን የተለያየ ነገር ለማድረግ የተሻለ ህይወት ፈልገን እንጂ ለራስ ለጉሮሯችን ብለን አይደለም የተሰደድ ነው። ለምንድን ነው የእነኚህ ሀገር ዜጎች እንደዚህ ናቸው የምታስብሉት እንዴ? ስነ ስርዓት የሚባል ነገር አለ። ስነ ስርዓት ሊኖረን ይገባል በምናደርገው ነገር ላይ። አሁን ሶሻል ሚዲያው የተራቀ ነው፣ ቴክኖሎጂ የተራቀቀ ነው። ስልካቸው ላይ ካሜራ ይደቅናሉ፣ ቤት ውስጥ ያስቀምጣሉ። ምን እንደምትሰሩ ምን እንደምታደርጉ ይሰልሏቸዋል። በተለያየ ቦታ ነው እነሱ በሚያመቻቸው ቦታ የማይታወቅ ካሜራ ያስቀምጣሉ። ካሜራ ነው ወይ ብላችሁ ማጠረጥሩት በመጫወቻ በአሻንጉሊት ውስጥ በተለያየ ነገር ውስጥ በሽቶ ላይ ገጥመው ምናምን ያስቀምጣሉ። እናንተ የሚመስላችሁ ምንም እቃ ኖርማል እቃ ነው የሚመስላችሁ፣ ግን በውስጡ ካሜራ አለ። ስለ ካሜራ ከዚህ በፊት ሙሉ ቪዲዮ ሰርቻለሁ፣ ማየት ትችላላችሁ። ስለዚህ ጥንቃቄ መውሰድ አለባችሁ እህቶቼ። ሁሉም ነገር ሲቀር ቅርት ይበል። ህይወታችሁን አደጋ ላይ አትጣሉ እንዴ! ለዛች ለ5 ደቂቃ ብላችሁ ለምንድን ነው እንደዚህ አይነት ድርጊት የምትሰሩት? አምናችሁ ቤታቸውን አስረክበው ሄደዋል አይደል እንዴ? ስለዚህ ታምናችሁ ቤታቸውን ሲመጡ ማስረከብ ነው እንጂ እነሱ ወጡልኝ ብላችሁ እግራችሁን ተከትላችሁ ሌላ ሰው ማስገባት ማለት ይሄ ወንጀል ነው፣ ወንጀል ነው። በፍጹም ማድረግ የለባችሁ። በፍጹም አደራ ሰጥተዋችኋል። አደራችሁን በደንብ እንትን ብላችሁ ለባለቤቶቹ ማስረከብ። ታማኝ በሆን በተለይ ካሜራ ኖረም አልኖረ ታማኝ ሆነው ለህሊናችሁ በጣም ታመኑ። በቃ ጥሩ ነው እኮ ታማኝ መሆን በጣም ጥሩ ነው። ታማኝ አገልጋይ መሆን ጥሩ ነው። ታማኝነትን አትጥሉት። ለትንሽ ሰከንድ ስሜት ብላችሁ ራሳችሁን አውርዳችሁ የማይገባበት ቦታ እንድትቀመጡ አታድርጉ። በቃ በሰላም ወደ ሀገራችሁ በቃ ሀሳባችሁ ከሞላ የስራችሁን ከተጨረሳችሁ ወደ ሀገራችሁ እንጂ የተለያየ ስራዎች አትስሩ። ጥንቃቄ አድርጉ። ካሜራዎች አሁን ላይ ይሄ ትልልቁ ካሜራ ይሄ በፊት የምናውቀው ይሄ በየአስፋልቱ ላይ የሚገጠመው ካሜራ ቤት ውስጥ እየተገጠመ አይደለም። እሱ እዛ አስፋልት ላይ ወይንም በረንዳ ምናምን ነው። ይሄ ሌባ ምናምን ለመቆጣጠር ሲሉ የሚገጥሙት ማለት ነው። ይሄ ግን ከቴሌቪዥን ጋር እናንተ ለልጆች ብላችሁ ቴሌቪዥን ትከፍታላችሁ አይደለም? ግን ካሜራው እዛ ላይ ተገጥሟል። እነሱ በሚያዩት ቴሌቪዥን ላይ ተገጥሟል። በልጆች አይፓድ ላይ ይገጠማል። በልጆች ማጫወቻ ላይ ያደርጋሉ። ቤትም ለምን ልጆቻቸው እንዴት እንደዋሉ፣ እንዴት እንደምመግቧቸው፣ እንዴት እንደምትንከባከቧቸው፣ እንዴት እንደምታስተኟቸው ከልጆቻቸው ጋር ያላችሁ ውሎና ግንኙነትን ለማየት ሲሉ ይገጥማሉ። ስለዚህ እናንተ ምንድን ነው ማድረግ ያለባችሁ? ጥንቃቄ ማድረግ ነው። ከልጆቹን ውጭ ለስራ ላይ ተሰማርታችሁ መሰሩ ጥንቃቄ አድርጉ። በቃ ራሳችሁን አደጋ ላይ አትጣሉ እህቶች። ይቅር በቃ እኛ ተሰደን የምንሰራው ለስራ እንጂ ለሌላ ነገር ፍላጎት አይደለም። እኛ ከሀገራችን የመጣ የተሻለ ነገር ፍለጋ ነው። ነገን ሀገራችን ላይ በሰላም ለመኖር ነው እንጂ እኛ ሰው ሀገር ላይ ሄደን ችግር ፈጥረን በሰው ሀገር እንድንቀር አይደለም። በራሳችን እጅ ለምንድን ነው ችግር የምንፈጥረው? በቃ ወጣ ሲሉላችሁ የተለያየ ነገር እያደረጋችሁ ቪዲዮ መስራት ሳይሆን ስራችሁን ስሩ፣ ምግባችሁን ተመገቡ። ሲወጡላችሁ ምግባችሁን ስርስርት አድርጋችሁ ምግብ ካልበላችሁ ስሩ። በቃ በሀቀኝነት በስነ ስርዓቱ ጠረጴዛ ላይ ልክ እነሱ እንደሚበሉት አቀራርባችሁ ብሉ። የተለያየ ነገር ከበራዱም ስርቅ ከዛም ስርቅ ከመጠጡም ከምኑም እንደ ጉድ ነው እኮ። ለምንድን ነው እህል አይተን ምግብ አይተን የማናቅ ሰዎች አስደርጋችሁ የምታስገምቱን? ይሄ ለላይክ እና ለፎሎወር ብላችሁ እንደው ጥሩ አይደለም፣ በእውነት ጥሩ አይደለም። በቃ ምግብ ስትበሉ በስነ ስርዓቱ ብሉ፣ ጠጡ፣ ራሳችሁን አስከብሩ፣ ስራችሁን በስነ ስርዓቱ ስሩ። በቃ ጥሩ መዳም ደግሞ ሲኖራችሁ ጥሩ ሆኖላቸው። ለምን ጥሩ መዳም አንዳንድ ሰው አያጋጥመው። ምግብ ሲበሉ በስቃይ፣ ስልክ ራሱ ሲይዙ በስቃይ፣ ቤተሰብን በወር አንዴ ራሱ እንደዚሁም ደግሞ ወደ ክላሳቸው ገብተው ብቻ እንዲያወሩ ማታ ማታ ላይ ብቻ የሚፈቀድላቸው በስራ ሰዓት ስልክ እንዳይዙ የማይፈልጉ መዳሞች አሉ። በጣም ኃይለኛ መዳሞች ምግብ ራሱ ሲበሉ የማይወዱ አሉ። እናንተ ደግሞ ጥሩ መዳም ሲያጋጥማችሁ ጥሩ ሆኑ። የተለያየ ነገር አታደርጉ። በህፃን ማሳደግ በሞግዚነት ብቻ አለ። አዛውንቶች ስጠብቁ
በተለይ ለሽማግሌቶች ምናምን እንደዚህ እንክብካቤ ላይ እየተቀጠራችሁ እዛ ላይ ራሱ ተጠንቀቁ። ከሽማግሌዎቹ ጋር ያላችሁን ቅርብ ግንኙነት ገና ምንም መንቀሳቀስ አይችሉም ብላችሁ የተለያየ ነገር ማድረግ አይችሉም እጅና እግራቸው ተይዟል ብላችሁ በቃ ደካማ ናቸው ብላችሁ የተለያየ ነገር አትስሩ። ለምን እኔ አንዳንድ ቪዲዮዎች በተለይ በተደጋጋሚ ስለማይ ነው። በተደጋጋሚ ከዚህ በፊት አንዲት እህታችን አዛውንት ጥበቃ ላይ ነበር የምትሰራው፣ ትንከባከብ ነበር። እናት ናቸው፣ አርጅተዋል በጣም ስገፋቸው በቃ እንዳልሆነ ነገር ስታመነጫጭቃቸው የተለያየ ነገር ስታደርግ ነበር። የሀገራችን ኢትዮጵያኖች ነው በኮመንትም በተለያየም ነገር አድራሻዋን ፈልገው አግኝተው ይህን ነገር ማድረግ እንደሌለባት እኛ እናቶች ላይ ቢደረግ የማንወደውን ነገር ገጽጠው ከስራዋ እንዳትፈናቅር በስነ ስርዓቱ መክረው ወደ ራሷ እንድትመለስ አድርገው ማድረግ እንደሌለባት ቪዲዮ ላይ እንደዚህ ሰርታ ያ ቪዲዮ ልጆቻቸው ጋር ቢደርስ ምን ያክል እርምጃ እንደሚወስዱባት መክረው ወደ ራሷ እንድትመለስ ያደርጉት፣ ይቅርታ እንድትጠይቅም ያደረጉት። ስለዚህ መደረግ የሌለበት ነገር ነው። በብዙ ነገር ላይ በስራ መስኮት ልትሰማሩ ትችላላችሁ። ስለዚህ ብዙ ካሜራዎች ሊኖሩ ይችላሉ። ተጠንቀቁ። ራሳችሁን አደጋ ላይ በራሳችሁ እጅ አትውደቁ እላለሁ። ቪዲዮ ያስተምራል ካላችሁ ሼር እያደረጋችሁ ሀሳባችሁን ለሌሎች አጋሩ። እንደዚሁም ደግሞ ቪዲዮውን ላይክ ማድረጋችሁን አትርሱ። አዳዲሶች ደግሞ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ብዙ ነገሮችን አብረን እንማማራለን። በያለንበት ዓለም ዳርቻ ሁላችንም ሰላም እንሆን። መልካም ጊዜ ባይ